ያስመጣል እና ይበላል። እስኪ እና ይበላት እና ትሄድልህ እንዴ ቤት ድረስ ምን ያስመጣል? ምን አልከሰከሰ ሩታ ከቤትሽ መውጣት ትፈልጊያለሽ? ይኸውልህ ከቤቷ መውጣት ስትፈልግ ከቤት ውጭ አገኛታል። ቤቷ ማግኘት ስትፈልግ እንዴ ከእሱ ጋር እያወራሁ ነው። እስኪ ዝም በይ እንዴ ዝም በይ እኮ ዝም በይ አንተ እንዳልነካኝ በእናትህ ሰማንንም በነካበት እጅ እንዳልነካ እኮ ዝም በይ እሱ እያወራሁ ነው። አትንከኝ ካለች አትንከት ክብር በጸባይ ማናገር በምንም ማለት ነው። አልወጣም ከዚህ በኋላ በሩታ ህይወት ግዴታ ተገኛለህ። ገባ ወደድክም ጠላም አምነህ ትቀበላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ሰዎቹ ተጋደሉ፣ ዳኒና አብርሽ ተጨራረሱ እላችኋለሁ ውዶቼ። እና ምን ጉድ ነው እንደምታዩ። ደስታ ደግሞ ሩታ በዚህ ነው ወይ የቀየርሽኝ? በዳና ሰው ብትቀይርልኝ እኮ አይከፋኝም ነበረ ብሎ እንግዲህ እንደምታዩ ደስታም የራሱን ሀሳብ ገልጿል ማለት ነው። ደስታም በጣም ተቆጥቷል። ሩታ ለስንቱ ነው የምትሆነው? እሺ ሩታ ለስንቱ ነው የምትሆነው ዘንድሮ? አብርሽም በሷ ላይ ነው። ዳኒም ደግሞ እንግዲህ ወደ ሩታ አትጠጉ፣ ማንም ሰው እንዳይጠጋት ብለዋል። አብርሽ እንኳን በቃ ከፈለክ ከቤቴ አውጣትና ያው ቤት ግዛን ገዝተላት ከራሴ ጋር አኑራት ወይም ደግሞ ቤትህን ጥራት ከፈለካት እንጂ በእኔ ቤት እየመጠክማ እንደፈለክ ልታገኝት አትችልም ብለዋል። ሩታ ደግሞ ይሄ የኔም ቤት ነው የትም መሄድ አልችልም የትም መሄጃ የለኝም ብላለች። ከእንግዲህ አብርሽና ሩታ ማይፈላለጉት ከሆነ ሩታ እውነት ስሬስ አድርጋ አብርሽን ከራቀች መታረቁን ካልፈለገች ሩታ ከዚህ በኋላ አብርሽ በኔ ህይወት አያስፈልገኝም፣ ልጄን አንከባክቤ አሳድጋለሁ፣ በተረፈ ደግሞ የራሴን ላይፍ ራሴ እኖረዋለሁ ወይ አልፈልግም፣ ከአብርሽ ጋር የነበረኝን ግንኙነት በቃ ሰላማዊ መንገድ ጨርሻለሁ፣ ድጋሚ ከሱ ህይወት ውስጥ ገብቼ እንደ ድሮ መሆን አልፈልግም ብላ እውነት ቆርጣው ከሆነ አብርሽ ድጋሚ እሷ እየሄደ የመጣና የሄዳን ሁሉ መቆጣጠር የለበትም ብዬ ነው የሚያስበው እንደ እኔ ማለት ነው። ምክንያቱም ሁልጊዜ ሲቆጣጠራት ሁልጊዜ መጣ ማነው የመጣ ማነው የሄዳ ማነው የመጣ ማነው የሄዳ እያለ ሁሌ ሲቆጣጠራት እቺ ልጅ በቃ የመጨረሻ ውሳኔዋ ከሱ ጋራ የመራቅ እድሏ እየጨመረ ነው የሚሄዱ የመራቅ ፍላጎቷ እየጨመረ ነው የሚሄዱ ማለት ነው። አብርሽ እንግዲህ አንተ ሩታን አንዴ ደስታ ሲመጣ ደስታን አንቀህ ማውጣት፣ አንዴ ዳኒ ሲመጣ ዳኒን አንቀህ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም መጀመሪያ አንተ ሰው ልጅ ራሱ ሲከበር ነው ማንም ሰው እንዲከብረው፣ ሰው ልጅ ራሱን ሲወድ ነው ማንም ሰው እንዲወደው የሚወደደው የሚጠላው ማለት ነው። እና መጀመሪያ አንተ ራስን አስከብር። ራስን ስታስከብር ስራ ማለት ማንኛውም ሁሉም ሰው ስራውን ይሰራል፣ ግን ትዳሩን አያፈርስም። አንተ ከሄርሜላ ጋራ ያለህን ሪሌሽን ካላቁምኮ በስተቀር ከሄርሜላ ጋራ መላላሱን ካላቁምኮ በስተቀር ከሄርሜላ ጋራ እንደዚህ መልከስከሱን ካላቁምኮ በስተቀር ሩታ ላይ የምታወራበት ምንም አይነት መብትም የለህም። አዎ የልጇ አባት ነህ፣ አልተካድክም። ሩታ ደግሞ ከማንም ሰው ጋራ እኔ ደስተኛ ያደርገኛል፣ እኔን ያስደስተኛል፣ እኔን ሰላማዊ ህይወት ያኖረኛል፣ እኔን ያከብረኛል፣ እኔን ያስከብረኛል ያለችው ደስታ ይሁን ዳኒ ይሁን የፈለገችው ሰው ጋራ ላይፏን ጅስት መቀጠል ትችላለች፣ ኮራ ብላ ማለት ነው። አንተ ደግሞ የልጇ አባት ነህ፣ አልተካድክም። ማንም ደግሞ ሊክድክ አይችልም። ግን በየጊዜ እየመጣን ሁሉ አንቄ የምታወጣ ከሆነ የት ትደርሳለህ? አብርሽ የት ትደርሳለህ? መጀመሪያ ራስን አስከብር። መጀመሪያ እውነት አንተ ሩታ ጋር ማቃጠሉ የምትፈልግ ከሆነ ከሄርሜላ ራቅ። በቃ የቀራችሁ አንድ ሁሉም መቶ ቀምሶ የሩታን ጥፊ ቀምሶ ሁሉም ሪቋሉ። የሩታ ጥፊ ምንም መስሎ ያልታያት አንድ ሴት ሄርሜላ ብቻ ናት።
ዳኒ እንግዲህ ተመልሰህ እንደ አዲስ ህይወት መቀጠል ከሷ ጋር ፈልገህ ነው ወይ? ስላማረባት ቀንተህ ነው ወይ? ኦ በጣም እያማረባት ነው እና ለዛ ቀንተህ ነው ወይ? ከዚህ በኋላ ግን ጭራሽ አጠገቧ እንድትደርስ አልፈልግም፣ ለሷ እኔ አለውላት ብሏል። እንግዲህ ዳንሻ ይመች። እኛ ጋይዝ እዚህ ጋር አጠፋች አላጠፋች ትክክልነት አይደለችም። አይ ዶንት ኬር አያገባንም። ግን ሩታ ደስተኛ የምትሆን ከሆነ ምንም ቢፈጠር ምን ትክክል ናት ብላችሁ ነው ማለፍ ያለባችሁ። እኔንም ላይክ እያደረጋችሁ ማለት ነው። ምክንያቱም ሴቶች እኛ እርስ በራስ መደጋገፍ አለብን። ማናችንም መውደቅ የለብንም። ሴት ልጅ መከፋት የለባትም። ሴት ልጅ ማልቀስ የለባትም። ሴት ልጅ ማዘን የለባትም። ሩታ ኢቭን አሁን ደግሞ እናት ናት። በቃ እናት ናት። ከማንም የአንገቷን እየደፋች ራሷን ዝቅ አድርጋ መኖር የለባትም። ቀና ብላ አንገቷን ቀና አድርጋ ሲቃ ነው መኖር ያለባት። አብርሽ እና ሲፈልግ ወደ ሄርሜላ እየመጣ ሲፈልግ ወደ እሷ እየተመለሰ ምንም በህይወቷ ሊጫወታት አይችልም፣ መጫወትም የለበትም። ገባችሁ? ስለዚህ ሩታ ጥፋተኛ ልትሆን ትችላለች። ሩታ አርፈሽ ልጅሽን አሳድግ ልትሏት ትችላላችሁ። ግን ሩታ ሴት ናት። መደሰት አለበት፣ መሳቅ አለበት፣ እንደፈለገች መዘነጥ አለበት። መቼም አንገቷን መድፋት የለባትም። እናት ናት። ትደሰት፣ ትስቅ፣ ትጫወት። ገና ልጅ ናት እና እሱ ልጅነቷን ሴትነቷን የሚያስረክሳት ምንም አይነት ነገር የለም። እዚህ ጋር አብርሽ እንደሚታዩት ሩታን በጣም ዝቅ ለማድረግ ነው የሚጠራው። ልጅ ናት እና አሁን እናት ሆናለች። ልጁ ከልጇ ጋር አንድ ቤት ተቀምጣ ተሰትራ ማንም እንዳያገኛት ማንንም ጋር እንዳትስቅ ከማንም ጋር እንዳትገናኝ ነው እያላት ያለና ይሄ ነገር በፍጹም ስህተት ነው። እሱ ማን ስለሆነ መጀመሪያ እሱ ቤተሰቡን መቆጣጠር ኃላፊነት ካለው ቤቱን ለምን አይጠብቅም? ለምን ከፈለገ ሴት ጋራ ይልከሳከሳል? እና ሩታ አሁን የትም አልሄደችም፣ ምንም አላወራችም። በቃ ስታዩ አብርሽ የሚመለስ ሰው አይደለም። ሩታ ደስታን አባረረችው። ውጣልኝ ከሆቴል ፈልግህ ማለችው። ያን ጊዜ ለምን ወደ ቤቱ አልመለሰም? አብርሽ ማለት ወደ ቤቱ መመለስ ብቻ ሳይሆን ከሄርሜላ ጋራ የነበረውን ነገር ለምን አላቋረጠም? እና ሩታ መቼም ትክክል ነሽ። ዘና ባይ እናጣለም፣ ፈታ ባይ፣ ይመችሽ፣ የእውነት ይመችሽ። መቼም ቢሆን አትከፊ፣ አንገትሽን አትድፊ። ቀና ብለሽ ልጅሽን አሳድጊ። እንደ ለዛውም ደግሞ እንደ ማንኛውም ሴት በቃ ራስሽን አስከብረሽ ዘና ብለሽ ኑሪ። አንቺ እናት ነኝና ገና ለገና ቤት ልግባ ሊቀመጥ ማንም እንዳያየኝ ማንም ሰላም እንዳልል ከማንም ጋር እንዳልስቅ ነው። ይሄ ያስከበረ ራሱን ያስከበረ ወንድ ሚስት እንደዚህ የምታደርገው። አብርሽ ደግሞ ራሱን አላስከበረም። ስንት ጊዜ ከሄርሜላ እንዲርቅ አደረገችው ቤተሰብ፣ ስንት ጊዜ። እሱ ግን የመራቅ ፍላጎት የለውም። ከዚች ልጅ ጋራ ምንም አይነት የመራቅ ፍላጎት የለውም። ልጅ ምን ታደርግ? ዳኒሻ እንዲሁም ብታስከብራት ባይሆን የእውነት ደስ ለኝ ነበረ። ሉሉ በመሃል እንዳትጎዱት። እሱ ምስኪን ልጅ ምንም ማያወቅ ህፃን ነውና በመካከላችሁ እንዳትጎዱት ልጁን ፕሊዝ። አብርሽ አንተ ደግሞ ተረጋጋ። ምን ነው እንደዚህ ነጠር ማለት? ተረጋጋ እንጂ አቦ። ደስታን እንግዲህ አንቆ አውጥቷታል ቤተሰብ። ዳኒ እንግዲህ እኔ ዳኒ ነኝ መቼም ቢሆን አልወጣም ብሏል። እስከ መጨረሻውና ያለን ዛሬ እንግዲህ ድብድብ ላይ ነበሩት። ማን ማንን እንደደበደበ ያው ቪዲዮ ተቋርጧል። መጨረሻውን እናያለን እና እኔን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም እወዳችኋለሁ።